አንድ ብር አጥቶ አንተ ደግሞ መለመን አይሰለችህም እንዴ እስከ መባል ቢቸገርም ጸጉሬ ምናምን እየሄድኩ ታክሲ ውስጥ ምናምን ቀማ እንደዚህ ይወረደ ማለት 28 ሚሊዮን ብር ለበጎ አድራጎት እስከ ማበረከት ከፍ ብሏል። ከ6 ወር ባነሰ ጊዜ ውስጥ ካሽ 28 ሚሊዮን ብር አካውንት ውስጥ ገባ። ድንግል ማርያም ያደረገችለት ደግሞ ይደንቃል። አልዘነጋውም። ያቺን ሞመንት አልዘነጋትም። ለእናቱ ያለው ፍቅር ይገርማል። ምን ራስን ቀይር ለውጭ ማየት ፈልጋለሁ። የእናት የሚኞት ነው። በቃ ምግብ ቀርቦ ምን ይምጣ ሲባል አምቧና ኮካ ትጣል። አምቧና ኮካ ትጣል። እኔ ተወልጄ ያደኩት ተክለ ሃይማኖት። እሺ። መርካቶ ደብረአዊ ልጅ ነኝ። እሺ። የኔ እናት እንጀራ ጋግራ ነው ያሳደገችኝ። አፈር በልታ ማለት ነው። ተክለዬ በጣም ወዶ ሰፈር ነው። አይረብህም፣ አይጠማህም፣ ገንዘብ ታገኛለህ ማለት በቃ እንደ ፍላጎት ይዘንጠ ነው የምታልፈው። ጫማና ልብስ ብርቃችን አይደለም። ለመጀመሪያ ጊዜ ጠላ የቀመስከው ገና ህፃን እያለ ነው። እድሉን እንዴት አገኘ? ቤት ውስጥ ተጠምቆ ነው ወይስ ጎረቤት ሄደ ነው? እንዴት ነው? ቤት ውስጥ የሚጠመቅ አይደለም። ሰፈሩ ስላክ። እንዴት? 2 ሊትር ስንላክ 1 ሊትር ለኛ ነው። አረ በስ እና ገና ስንጀምሮ ራሱ ሃይላንዷን ትከፍትና ቅምስ ማድረግ ትጀምራለህ። የማን የራሳችሁ ነው? የእነሱ ቅምስና እኛ ለራሳችን ገዝተን መጠጣት ጀመርን። ግን ትርፍ ሃይላንድ ስታመጡ አያዩዋችሁም? ይሄ የማን ነው አይሏችሁ? በቃ 2 ሆነን ነው የምንሄደው። በቃ አንተ ጥፍ በል ይባላል። ይሄኛው ጥፍ ይላል። አንተ ይሄን ይዘህ ትሰጣለህ። ከመቅመስ ጀመረች። ሃይላንድ ገዛን። ጎማ አለ አይደለም? ልብስ ማጠቢያ ጎማ። እሺ። እሷ ጋር በቃ ተደረገና ምናምን ፉት እንላለን። እንከትና ሾፍ ጎረቤት አይመጣም። መንደር ነኝ ላጥ ማረጋለን። ሶጥ የተላው ልምምድ ከልጅነት ነው። ከልጅነት ነው። ለመጀመሪያ ጊዜ ሲጋራ የቀመስከው በምን አጋጣሚ ነው? ስላክ ነው። የተላኩት ላይ አንድ ጨመርኩበት። ከዛ ክብሪት አልኩኝ። እሺ። ያው ሱቅ ያለው ሰው ለማን ነው አይለኝም። ተልክ ያለው። ከዚህ ቀጥሎ ከሱስ ዘር የቀመስከው ምንድን ነው? ሺሻ። እንዴት? ሽቶ ደስ ይላል በጣም። ከዛ ሲጨስ ምናምን ያለው። ከዛ እየሄድን መሞከር ጀመርን። ከማን ጋር? ከፍሬንዶች ጋር። እንዴ የባለጫት ቤቶቹ እናንተ ልጆች ሆናችሁ ስትሞክሩ ምንም ችግር የለባቸው? ኖርማል። አሁን መጠጥ ቤት እንሄዳለን። ለምንኖረው መርካቶ ነው። ከፍ ስንል ፒያሳ ነው ያለው። በዛ ላይ ዱርዬ ነን። ስንተኛ ክፍል ማለት ነው? 9ኛ ክፍል 8ኛ ክፍል መተናል። እሺ። የዛኔ ብጥ ብለናል። እሺ። ሰፈር ውስጥ በቃ ካለኛ ሰው የለም። እንለብሳለን፣ እንረግጣለን። አንዳንዴ 100 ብር ካለን 60 ብር በሽሻ ታልቃለች። ዋው። ገባ 40 ብሩ ደግሞ የሆነ ቺፕስ የሆነ ነገር ትበላለህ፣ የሆነ ነገር ታረጋለህ፣ ወክ እያረክ ትወርዳለህ።